ምሳሌ በአሁኑ ሰዓት በየቦታው በከተማው ስለ ኢሬቻ በዓል ብዙ ነገር እናያለን፣ ብዙ ግርግር እንሰማለን፣ እናያለን። ሙስሊም አላህ ስብሓነሁ ወተዓላ ሌይለ ወነሃር ነው የሚያመሰግነው። በቀን 17 ጊዜ በዋጅብነት አልሐምዱሊላህ ረቢል ዓለሚን ብሎ አላህ ስብሓነሁ ወተዓላ ያመሰግናል። ይህ ዓቂዳ ያለው ተውሂድ ያለው ሰው የሚተገብር ጉዳይ አይደለም፣ ሽርክ ነው። ሽርክ ደግሞ ከባድ ወንጀል ነው። አንዳንድ ቦታ ከባህል ጋር የተደበላለቁ ሽርኮች በሁሉም ማህበረሰቦች ውስጥ አሉ። ኢሬቻም ከእንደዚህ አይነቶች ውስጥ አንዱ ነው። ብዙ ታሪካዊ አመጣጡን የሚያውቁ ሰዎች በግልጽ የሚያስቀምጡት ምሁራን፣ የጉዳዩ ባለቤቶችንን የሚሉ ሰዎች የኛ የዋቅፈታ እምነት ተከታዮች ሃይማኖታዊ መገለጫ ነው ይላሉ። እኛ ግን ሙስሊሞች ነን። ዲናችን ዓቂዳ ነው፣ ተውሂድ ነው፣ እስላም ነው፣ ላኢላሃ ኢለላህ ነው። ከእንደዚህ አይነት ኮንፊውዥን ግራ መጋባት ምንድነው? በምንድነው? ዓቂዳ ሰሒሓ ንጹህ የሆነ ዓቂዳ ከቁርአን ከሐዲስ የተወሰደ ዓቂዳ ማወቅ፣ እሱን መኖር፣ እሱን መተግበር። ይሉንታ ሊይዝህ አይገባም። ሰሞኑን በሁሉ ሃይማኖቶች ውስጥ የሽርክ አይነቶች ነው የምታየው። ላኪን አንተ ሙስሊም ተዕቡዱ ላህ ወሕደሁ ላ ሸሪከ ለህ። ምታፈቅረው ሙእምን ሙስሊም አላህን ነው። ሌላው አካል ግን የሚያፈቅረው ከአላህ ውጭ የሚያመልከውን ነው። ወሚነ ናሲ መን የተኺዙ ሚን ዱኒላሂ አንዳደን ዩሒቡነሁም ከሑቢላህ ወለዚነ አመኑ አሸዱ ሑበን ሊላህ። ሙእሚን አላህ ስብሓነሁ ወተዓላ ነው የሚወደው፣ እነዛ ደግሞ የሚያመልኳቸውን ይወዷቸዋል። ኢዘን አሕበቲ ፊላህ ዓቂዳ ጉዳይ ላይ ድርድር፣ መሞዳሞድ፣ ሙዳሃና፣ መመሳሰል፣ መቀባባት አይሰራም። ከባድ ነው። ሽርክ ላይ የሞተ ሰው አላህ አይምረው። ከአላህ ውጪ ሌላን እያመለከ የሆነች ለአላህ ብቻ የተገባችን ነገርን በአንድ በሆነ አጋጣሚ እንኳን ለሌላ አካል ያደረገው እንደሆነ አላህ አይምረው እስካልተውበት ድረስ ማለት ነው። መን ዩሽሪክ ቢላህ አልፎ በአላህ ያሻረከ ሰው ፈቀድ ሐረመ አላሁ ዐለይሂ አልጀነ፣ አላህ ጀነትን በሱ ላይ ሐራም አድርጓል። ወመእዋሁ ናር፣ መኖሪያው ጀሃነም ነው። ወማ ሊዛሊሚነ ሚን አንሳር፣ ዛሊም ነው ሽርክ ላይ የተሳተፈ ሰው። ትልቅ ዙልም ብሎ ማለት በአላህ ማሻረክ ነው። ኢነ ሽርከ ለዙልሙን ዐዚም፣ ትልቅ በደል ብሎ ማለት ሽርክ ነው። ስለዚህ አላህ ስብሓነሁ ወተዓላ አስምሮ ነው የነገረን ማለት ነው። ከተላላቅ ወንጀሎች የመጀመሪያ ትልቁ ወንጀል ይሄ ነው። ለዚህ ነው ረሱሉ ዓለይሂ ሰላቱ ወሰላም ሰዎች አቴንሽን እንዲያደርጉ ሐሳባቸውን መልሶ እንዲያነጧቸው አላ ኡነቢኡኩም፣ ልንገራችሁ ከወንጀሎች ሁሉ የከፋ ከባድ ወንጀልን። ቁልና በላ ያ ረሱለላህ፣ አው እስቲ ንገሩን። ሰሓቦች ሑዘይፈት ብኑል የማን እንደበሉት ካነ ናሱ የስአሉነ ነቢይ ሰለላሁ ዐለይሂ ወሰለም ዐነል ኸይሪ ወኩንቱ አስአሉሁ ዐነ ሸሪ መኻፈተ አን አቀዐ ፊህ። በጣም ይሄ ነገር ያሳስባቸዋል። እና ሰዎች መልካም ነገርን ነብዩን ስጠይቋቸው እኔ ሸሩን ነው የምጠይቃቸው፣ እዛ ሸር ክፉ ነገር ውስጥ እንዳልወድቅ ለመጠንቀቅ ብዬ ይላል። ይሄ ጉዳይ ሲሰሙ ጆሮአቸውን ሰጡ፣ አደምጧቸው፣ ንገሩን ምንድነው እስቲ ከወንጀሎች ሁሉ ከባድ የከፋ ወንጀል? አቴንሽናቸውን ካገኙ በኋላ ምን አሏቸው? አልሽራኩ ቢላህ፣ መጀመሪያ ትልቁ ነገር በአላህ ማሻረክ።
በአላህ ማሻረክ ማለት ምን ማለት ነው? ለአላህ ብቻ የሚገባ ወስፍ ባህሪ ለሌላ መስጠት፣ ለአላህ ብቻ የሚገባ ድርጊትን ለሌላ ማስጠጋት። ሚያኖር ማን ነው? አላህ። ሚገል ማን ነው? አላህ። ሚሰጥ ማን ነው? አላህ። ሚከለክል ማን ነው? አላህ። ሚከጀል ማን ነው? አላህ። ሚፈራ ማን ነው? አላህ። ሚሰገድለት ማን ነው? አላህ። ምን ማለው በማን ነው? በአላህ። ስናጣ ምንጠይቅ ማን? አላህ። ችግራችን ጊዜ የሚደርስልን ማን? አላህ። ኢዘን ሽርክ ማለት አላህ ስብሓንሁ ወተዓላ በነገረን ነቢዩ ዓለይሂ ሰላቱ ወሰላም መንገድ ባደረጉልን አላህን ማምለክን ትተን በሌላ መንገድ አላህ ስብሓንሁ ወተዓላ ማምለክ ወይ ለአላህ የተገባን ለሌላ አካል ማድረግ። ብዙ ስፈት አለው፣ ብዙ መገለጫዎች አሉት። ሙስሊም ሙእሚን ተውሂድ ያለው ሰው ቀንን አያመልክም። ማንን ነው የሚያመልከው? የቀኑ ጌታን አላህን ነው የሚያመልከው። ድንጋይ አያመልክም፣ ፀሐይ ጨረቃን አያመልክም፣ ወንዝን አያመልክም፣ ዛፍን አያመልክም። አንድ አላህ ስብሓነሁ ወተዓላ ብቻ ነው የሚያመልከው። አንዳንድ ሙስሊም ዓቂዳውን በትክክል ካለመገንዘቡ የተነሳ ሲደበላለቀበት እናያለን። ለዚህ ነው አላህ ስብሓነሁ ወተዓላ ወለው አሽረኩ ነቢያቶችን ዝርዝር ይነግረንና ሱረቱል አንዓም ላይ እነዚህ በክብር የተገለጹ ነቢያቶች ኢብራሂም وتلك حجتنا آتيناها إبراهيم على قومه نرفع درجات من نشاء إن خسر الدنيا الخسران المبين. شرك مشرك دنيا الآخرة يكسران إلى الله سبحانه وتعالى. خسر الدنيا والآخرة ذلك هو الخسران المبين. نبياتنا ندقوا تخصيص هذا القولية والله من على يا محمد يتكبرك سيد ولد آدمنا يا الله وداجنا النبي عليه الصلاة والسلام لو كنت متخذا خليلا لاتخذت أبا بكر خليلا ولكن خليلي الرحمن. خليل الله نبي عليه الصلاة والسلام. الله من عليك يا محمد لئن أشركت لا يحبطن عملك ولا تكونن من الخاسرين. فالله شر كبون سراه بمولو أفرد منهم يبناو لا يحبطن عمله الناس ولا تكونن من الخاسرين كخسار وجنتونا الليلة. إذا أحبتي في الله إني لي نيابة عمد ولدت بصحيح حديث بما الشام ملكو يتنققوا لك ولدت بآلاتنا تشاهد من نام دناتشو عيد الأضحى وعيد الفطر انتهى. من هذا الكلام من هذا الفن الله أدرتون أقللون لهم كالزوج يعلون أقر نص صريح قرتو سقيم راسي لهم كالزوج يعلون أقر. إذن أيها الأحبة إن التنكرش አሁን አንዳንዶቹም ሰዎች ይሳሳታሉ። ሽርክ የታለው ሞልቷል። ሽርክ በየሰፈሩ ጠንቆላ በዚህ ዘመን በጣም ከምታስቡት በላይ በዝተዋል። ጠንቋይ፣ ድግምት የሚሰሩ፣ ስሕር የሚሰሩ፣ ሻዕወዛ ላይ የተሳተፉ በየሰፈሩ በየፍርቻው የስንቱን ሕይወት እያመሰቃቀሉ አይደል እንደ ያሉት ሙስሊሞች ናቸው እነዚህ ሰዎች። አዋቂ ቤት እያሉ ገንዘባቸውን እያፈሰሱ ያሉ በጣም ብዙ ሰዎች አሉ። ከሕስድ ከቅናት ከምቀኝነት ተነስቶ
ብዙ ወንድም እህቶቻቸው ላይ ክፉ ተግባራትን እየፈጸሙ ያሉ ሰጋጆች አሉ፣ ሙስሊሞች አሉ። ይሄ ሽርክ ኩፍር አይደል እንዴ? من أتى عرافا أو كاهنا ثم صدقه فقد كفر بما أنزل على محمد. انطاي بيت دقامي بيت ساحر بيت الميدنا يلون ولد بلو يتقبل سو بمحمد لا يلون لدو نقر كفر على الرسول عليه الصلاة والسلام. توحيدنا وسلامة الصبر ميستو نزعم ياوتاو بسلام تنور ميادر اتصالك بالله عز وجل. قال تعالى الذين آمنوا ولم يلبسوا إيمانهم بظلم أولئك لهم الأمن وهم مهتدون. بارك الله لي ولكم في القرآن العظيم ونفعنا بما فيه من الآيات والذكر الحكيم. أقول قولي هذا وأستغفر الله العظيم لي ولكم ولسائر المسلمين من كل ذنب فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين. أصلي وأسلم على أشرف الأنبياء المرسلين نبينا محمد وعلى آله وصحبه. أما بعد حبتي في الله شرك قداي እጅግ በጣም ከባድ ከመሆኑ የተነሳ ነው ነብዩ አለይሂ ሰላቱ ወሰላም ከህዝቦቻቸው ጋር የተጋጩት ልዩነት የፈጠሩት ህይወታቸውን በሙሉ ለአደጋ ያጋለጡት ምንም የተለየ ያደረጉት ነገር ኖሮ አይደለም። ሊገሏቸው ከሀገር ሊያባሯቸው ሊያስሯቸው ያን ሁሉ እቅድ ሲያወጡ ምክንያታቸው አማልክቶቻችን አትንካ፣ እንዴት አንድ አምላክን ብቻ አምልኩ ትለናለህ? አጀዐለ አሊሀተ ኢላሀን ዋሂደን ኢነ ሃዛ ለሸይኡን ዐጃብ። እኛ በጋ ሌላ፣ ክረምት ሌላ፣ የብስ ላይ ስንሆን ሌላ፣ ውሃ ላይ ስንሳፈር ሌላ፣ እንዴት አድርገህ አንድ አምላክ አምልኩ ትለናለህ? ይሄ ነው ረብሻቸው፣ ይሄ ነው ልዩነታቸው። ሁሉ ነቢያቶች እያንዳንዱ ነቢይ ሁሉንም ነቢይ አንድ የሚያደርግ የሚያመሳስል ነገር ቢኖር ምንድነው? ወደ አንድ አላህ Subhanahu Wa Ta'ala ወደ ተውሂድ መጥራትና ከሽርክ ማስጠንቀቅ ነው። ወለቀድ በዐስና ፊ ኩሊ ኡመትን ረሱላን አን ይዕቡዱ ላህ የአንዱ ክንፍ ነው። አላህን በብቸኝነት አምልኩ። ሌላኛው ወጅተኒቡ ጣጉት ኩሉ ማ ዩዕበዱ ሚን ዱኒላህ ከአላህ ውጭ የሚመለክ በሙሉ ጣጉት ራቁ። ይህ ነው የአላህ Subhanahu Wa Ta'ala። ሁለቱ አብሮ ሊሄድ አይችልም። ፈመን የክፍር ቢጣጉት ወዩእሚን ቢላህ አንዱ ገብቶ አንዱ መውጣት አለበት። በጣጉት የከፈረ ሰው በቦታው ተውሂድ ነው የሚገባው። ያ የገባ እንደሆነ ተውሂድ ይወጣል። አብሮ ሊኖሩ አይችልም። ሽርክና ተውሂድ በአንድ ልብ ውስጥ አብሮ እንኳን በአንድ ቤት በአንድ ልብ ውስጥ አብሮ ሊኖሩ አይችልም። አንድ የተነግሮ የሚያበቃ አይደለም። እንዴት እንደሚገባብን አናውቅም። በተለይ ደግሞ ትንንሽ ሽርኮች አሉ አሉ ረሱላህ ሰለላሁ ዐለይሂ ወሰለም። ምንም እንኳን ጀሃነም ውስጥ እንደ ከባዱ ሽርክ እንደ ትልቁ ሽርክ የማያዘወትሩ ቢሆኑ ግን ረሱላህ ሰለላሁ ዐለይሂ ወሰለም ከባድ ከመሆናቸው የተነሳ አስጠንቅቀዋል። ልክ እንደ ጠጠር ጉንዳን በጥቁር ቋጥኝ በጥቁር ጨለማ ውስጥ የቱ ከምኑ ይታያል? እንደዛ ነው ወደ እናንተ ቀስ እያለ የሚገባው አሉ። ሰሃቦች በጣም ፈሩ፣ ደነገጡ። ያ ረሱላህ መላው ምንድነው? ከዛ ረሱል አለይሂ ሰላቱ ወሰላም እንዲህ በሉ አሉ፣ اللهم إني أعوذ بك أن أشرك بك شيئا أعلمه وأستغفرك لما لا أعلم። ጠዋትና ማታ እቺን አዝካር አትርሱ፣ ሁሌ በሏታ። አምላኬ ወይ እያወቅኩ ባንተ ከማሻረክ
እመጀናለሁ በአንተ እጠበቃለሁ። ሳላቅ ለአንተ የተገባ ለሌላ አካል አርጌ እንደሆነ ደግሞ ማረኝ። اللهم إنا نعوذ بك من أن نشرك بك شيئا نعلمه ونستغفرك بما لا نعلم. ይህን ዱዓ ማዘውተር ያስፈልጋል። ረሱል ዓለይሂ ሰላቱ ወሰላም ይህን ሰሓቦቻቸውን ያስተማሩት። ألا صلوا وسلموا على من أمركم الله بالصلاة والسلام عليه فقال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وارض اللهم عن أصحاب نبيك محمد وعنا معهم بعفوك وكرمك يا أكرم الأكرمين. اللهم إنا نسألك الهدى والتقى والعفاف والغنى. اللهم إنا نعوذ بك من أن نشرك بك شيئا نعلمه ونستغفرك لما لا نعلمه. اللهم احينا مسلمين وتوفنا مسلمين غير خزائها ولا مفتونين. اللهم إنا نسألك العفو والعافية في الدنيا والآخرة. اللهم أرنا الحق حقا وارزقنا اتباعه وارنا الباطل باطلا وارزقنا اجتنابه برحمتك يا أرحم الراحمين. اللهم انصر إخواننا المستضعفين في مشارق الأرض ومغاربها. اللهم انصر إخواننا في السودان. اللهم اجمع كلمتهم. اللهم اجمع كلمتهم يا قوي يا متين. اللهم انصر إخواننا في فلسطين. اللهم انصر إخواننا في غزة. اللهم يا رب ارحمهم. اللهم ارحمهم. اللهم ارحمهم. اللهم أنزل عليهم رحمتك. اللهم يا رب أطعم جائعهم. يا الله يا الله. اللهم عليك بالصهاينة الغاشمين. اللهم عليك بهم فإنهم لا يعجزونك. اللهم خذهم أخذ عزيز مقتدر. اللهم شتت شملهم. اللهم فرق جمعهم. اللهم عليك بهم يا قوي يا متين يا جبار يا قهار يا إله الأولين والآخرين. ربنا عليك توكلنا وإليك أنبنا وإليك المصير. سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين.